ትንሽ ምክር ለተማሪዎቻችን። የመጀመሪያው የጊዜ ትንሽ የለውም። ባላችሁ ጊዜ ብስል ብላችሁ ተዘጋጁ። ጊዜያችሁንም በአግባቡ ተጠቀሙበት። ሁለተኛው ስርቆት፣ ኩረጃን ተጸየፉ። በዝግጅት ውስጥ እርግጠኝነታችሁንና በራስ መተማመናችሁን ዕውቀታችሁ እንዲጨምር አድርጉ። ሶስተኛው መዘጋጀት ሊያደክም ይችላል። ውጤታችሁ ከፍ ሲል ዕውቀት ችሎታችሁ ሲጨምር ግን ያስደስታል። አብዝቶ መስራትን፣ መከለስን፣ ማጥናትን፣ ማዳመጥን፣ ማሰብን ይጠይቃል። ፈተና ግን ቀላል ነው። ዕውቀትን በማስተዋል ወደ ውጤት መቀየር ነው። አራተኛው ፈተና ማለት መመዘኛ ወይም መለኪያ ማለት ነው። ምን ያክል እንደተዘጋጃችሁ፣ ምን ያክል ስታጠኑ፣ ስታዳምጡ፣ ስትረዳዱ፣ ስትለማመዱ እንደነበረ የምትለኩበት ጊዜ ነው። ዕውቀታችሁን ወደ ውጤት የምትቀይሩበት መልካም አጋጣሚ ነው። አምስተኛው አንብቡ፣ አጥኑ። ማንበብ ማጥናት ከትልቅ ትምህርት ቤት ነው። ማጥናት ንባብ ልማዳችሁን አድርጉ። ስታነቡ የንባብ ስልት ዘዴዎችን መከተል አትርሱ። ከንባብ ዘዴዎች ውስጥ አንዱ SQ3R ይባላል ተማሪዎች። አንደኛው ኤስ ምንለው survey ማለት ጽሑፍን ወይም የመጽሐፉን ዋና ዋና ሐሳብን ቃኘት አየት ገረፍ በማድረግ። ሁለተኛው ኪው ምንለው question የምናነበውን ጽሑፍ what, how, why, when, where, what if እያልን ራሳችንን መጠየቅና ሶስተኛው ደግሞ አርዋን ምንለው read ከላይ በWH question ለጠየቅናቸው ጥያቄዎች መልስ ለማግኘት በጥሞና በተመስጦ በትኩረት በአስተውሎት ከልብ ተረጋግታችሁ ሐሳባችሁን ሰብስባችሁ አንብቡ። አራተኛው አርቱ recite ቃል በማውጣት ማስታወስ፣ መተንተን፣ መመርመር ማለት ነው። እስከ 10 ወይም 15 ገጽ አንብባችሁ ደብተራችሁን ወይም መጽሐፋችሁን ዘግታችሁ ቆም ማለትና ያነበባችሁትንም ጽንሰ ሐሳቡን መተንተን፣ መረዳት፣ ማስታወስ፣ መፍጠር፣ ችግሩን መፍታት ማለት ነው። አምስተኛው R3 ሪቪው ሪሬድ እንደገና ማንበብ ደግሞ ማየት ማለት ነው። መጽሐፋችንን ዘግተን ቃል ሳናወጣ ሪሴት ስናደርግ በደንብ ማስታወስ እና መተንተን ያልቻልናቸውን ሐሳቦች እንደገና ማጥናት ማለት ነው። ይህ እርግጠኝነታችንን ይጨምራል። ስድስተኛው ውጤታችሁን የምትጨምሩበት ወይም የምትቀንሱበት እናንተ ናችሁ። ተማሪዎችን፣ ጓደኞቻችሁን፣ መምህራንን፣ ወላጆቻችሁን፣ አሳዳጊያችሁን፣ እህት ወንድሞቻችሁን ለጥናት በደንብ ተጠቀሙባቸው። ዕውቀት እና ውጤታችሁን ለመጨመር በፈተና ጊዜ ይህንን ዕውቀታችሁን ተረጋግታችሁ በማስተዋል ስሩ። በፈተናችሁ ወቅት ግን መረዳዳት ክልክል ነው። ኩረጃ፣ ስርቆት ስንፍና ነው። ሰባተኛ በመማሪያ መጽሐፋችሁ በእያንዳንዱ ገጽ እና በእያንዳንዱ ምዕራፍ ወይም ዩኒት ላይ እርግጠኛ ስኪልድ ሁኑ። በተደጋጋሚ ልምምድ እርግጠኝነታችሁ ይጨምራል። ስምንተኛውና የመጨረሻው ሁሌም እቅዳችሁን ስማርት ጎል ለማሳካት ትጉ። ለካስ ይቻላል ማለትን ተለማመዱ። አዎ እችላለሁ፣ የማይችል ልጅ የለም። ማንበብ ትልቅ ትምህርት ቤት ነው። Every student, every change, every day። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን።